ጌታ አባቴ እዙ ጌታ ንቃ። ትንሽ ጊዜ እኮ ነው የቀረን። ታለም እናገኛታለን። እሺ የኔ ጌታ አባቴ እዙ አረፍ በልልኝ። እዙን ያለውልህ ከጎንሽ። ይቅርታ አስደነገጥኩሽ። ችግር የለም የኔ አባት አረፍ በልልኝ። ከዚህ ሁሉ ድካም በኋላ ያገኘሁት መረጃ አላስደስተም ልበል? እንዴት? ሲገርመኝ ነው ያደረው። በጣም እኮ የደነገጥኩት እንዴ! እኔ ራሴ ማመን ነው ያቃተኝ። እሱ ራሱ እህቱን ያገኛት ሲመስለው እያየው እንዴት ነው ማለት ደሰት? እየበላሽ? አይ እንዲህ ስትሆን አይቼ ስለማላውቅ እሱማ እውነትን ነው። እንዴት አልገባኝም። አንተ ለስሜቶች ብዙም ቅርብ አይደለም። ነገሮችን በምክንያት ነው የምታየው። ለማንኛውም አሁን ነገሮች እየቀለዱ ነው። ከዛ ምን በረከት ሰማ ልትነግሪው ነው? አሁን አልወሰንኩም። ከጸጋ ጋር ተመካክሬ የሚሆነው ነው ያለ። ካሞን ይሄ እኮ ትልቅ የምስራች ነው። እንኳን ስምና ታሪኳ የተመሳሰለች ሴት አይደለችም። ገንዘብ እንኳን ፈልገው የሚመጡትን ሴቶች ሲያይ እንዴት እንደሚሆን ታውቃለህ። አልገባኝም። ቢያንስ ወደ እሷ ትንሽ እንቅረብ ብዬ ነው። ለነገሩ ልክ ነሽ። እኛ እናገኛትና እንቅረባት። ከዛ እሱን ሰርፕራይዝ እናድርገው። ልክ ነሽ። እሱ ለሁላችንም ሳይሻል አይቀርም። ድምጻችንን አጥፍተን መስራት። ልክ ነሽ። ድምጻችንን አጥፍተን ብንሰራ ይሻላል። አለበለዚያ እሷን ለመፈለግ የሚተጉትን ሰዎች እናሳንፋቸዋለን። ሚሊዮን ብር ፍለጋ የሚመጡትን ሴቶች ማለት ነው። ቢሆንም ከነሱ መሀል መቼም እውነተኛዎች አይጠፉም። ተስፋ ሳንቆርጥ መስራት ነው። እሱን ብዬ አይደል አጠገቡ ተቀምጬ ሲሰቃይ የማየው። ነገሩን እናቆም እንኳን ብንል ማቆም አንችልም። ለምን አቆማችሁ ይለናል። እሺ ይበላሽ።
የአፋልጉኝ ማስታወቂያ እህታችን ታለም ዘውድነህ ከረጅም ጊዜ በፊት ገና በ7 ዓመቷ ከቤት እንደጠፋች ያልተመለሰች ሲሆን ለብዙ ጊዜ እየፈለግንና እያስፈለግን የቆየን ቢሆንም እስከ ዛሬ ድረስ ግን እናገኛት አልቻልንም። በመሆኑ እህታችን ታለም ዘውድነህን ያገኘልን ወረታውን 1 ሚሊዮን ብር የምንከፍል ሲሆን ምልክቷም ቀይ ቀጭንና መልከ መልካም ሴት ናት። እህታችን ታለም ዘውድነህን ያገኘ በ0900005050 ቢደውሉልን ወረታውን ይላሉ የልጅቷ ቤተሰቦች። አልገባኝም። አሁን እዚህ ላይ ምን ይጨመራል? በደረሰን አስተያየት መሰረት የትውልድ ቦታዋ ቢገለጽ መረጃውን ለማግኘት ይረዳናል። በፍጹም አይሆንም። ለምን ነው? ምንድን ነው ኮንሰርን? ይህ ማስታወቂያ በቲቪ በሄደ ቁጥር እንደምትጸልይ ታውቃለህ። እህትህን ለማግኘት እናትና አባቴ ድንገት እንዳያዩት። አልገባኝም። እናትና አባቴ ድንገት ወደ ከተማ መጥተው ይህን ማስታወቂያ ካዩት ነገሮች መስመራቸውን ይስታሉ። እኔ ደግሞ እሷን ሳላገኛት እነሱ ፊት መቅረባችን እሷን አትሆን የሚያገኙ ደስተኛ የሚሆን ይመስላል። አትሳሳት። ይህንን ባደርገው ታለሜ እንደማላገኛት እርግጠኛ ሲሆን ብቻ ነው። ይገባኛል። እንደኔ ግምት ግን ይገርማል። ታለምን ከተለዩት በኋላ አንድም ቀን በመንፈስ የተለይቻት አላውቅም። ስትደሰት፣ ስታዘን፣ ስትከፋ ብቻ ልቤ አንድ ቀን ታለምን በአካል እንደማገኛት እርግጠኛ ሆኜ ነበር። ምንድን ነው? ቅርታ በቃ የመጡ ሰዎች አሉ። እነማን ናቸው? ታለምን የሚሉ አስገቢያቸው። እሺ ስምሽ ማን ነው? የሚፈልግሽን ሰው ማለት ወንድምሽ ስሙ ማን ነው?
እንዴት ነበር የተለያያችሁት? ስምሽ ማን ነው? እታለ የሚያስፈልግሽ ሰው ወንድምሽ ስሙ ማን ነው? በረከት። ከበረከት ጋር እንዴት ነው የተለያያችሁት? እያለቀሽ ነው እንዴ? እንዲህ ያለሽ እኮ ባሽ በቃ አስወጫለሁ። ይህ ሰው ታውቂዋለሽ? ማነው ስምሽ ያልሽኝ? ኢየሩስ ውጪ። ስምሽ ማን ነው? የሚያስፈልግሽን ማለት ወንድምሽ ስሙ ማን ነው? በረከት። ከበረከት ጋር እንዴት የተለያያችሁት? ወንድሜ ናፍቆኛል። ልቀቀው። ወደ ቦታሽ ወንድምሽ ይመስላል። እሺ እንዴት ነው ከመጨረሻ ላይ የተለያዩ በሌሊት ስትጓዝ በምን አይነት መኪና ነበር? የእናታችን ሞገስ የአባቱ ስም ማለት ማለት የአባታችሁ ስም ማለት ዳዊት ነው። ከዚህ በላይ መታገስ አንችልም። አስወጣቸው። የተፈጠረ ነገር አለ። እንዲህ ስብዕናችን ይመጣ አታያቸውም? እንዴ ለገንዘብ ብለው አይን የለውም አያይም ብለው እንደዚህ ሲዋሹ ይገርማል። ዴቭ ማለት እኔን ከጎዳና ላይ አንስቶ በጉዲፈቻ ወስዶ ያሳደገኝ አባቴ ነው። ውጭ ሀገር ወስዶ ከልጆቹ እኩል ዩኒቨርሲቲ እየከፈለ ነበር ያስተማረ። ታዲያ እንዴት ስሙን አገኘችው? ከዚህ በላይ መሰቃየት የለም። ይህን ነገር እንተሆና ሌላ ነገር መፈለግ አለ። በቃ መረጃዎችን እኛ እንያዛቸውና እኛ ጉዳዩን ራን እናደርገዋለን። አንተ በጊዜው ረፍት አድርጋለህ። ታለምን ማውቃት እኔ ብቻ ነው። እህቴን ስጠጋት ማውቃት እኔ ብቻ ነው።
የምንለምንበት ቤተክርስቲያን ጧፍ የምትሸጥ ስምረት የተባለች ደግ ሴት ናት። ምን አለበት ጧፍ በማታ የሚሸጥ? ሄሎ፣ ማውራት ትችያለሽ? አዎ ማውራት እችላለሁ። መኝታ ቤት ነው ያለው። በጣም ተናዶ ነው የመጣው። ደሙም ከፍ ሳይል አይቀርም። አንድ መረጃ አግኝቼ ነበረ። ቤት የሰጠቻትን ሴት ስም ቤተክርስቲያን አጠገብ። እሷን አገኘ ማለት ቤቷን አገኘ ማለት ነው። መቼም አትለቅም አይደለ? እግዚአብሔር ይርዳ። መቼስ በነፃ የተሰጣትን ቤት ትለቃለች ማለት አይቻልም። ፈጣሪ ይርዳን። ቀን ሄድሽበትስ? ፊታቸው ላይ እንደማይ ከሆነ እየደበቁኝ ነው። 3 አመት አልፏታል አሉ። እኔ ግን የዛሬ 2 አመት ኢንተርቪው አደርጋታለሁ። ያስፈራራኛል ያለችው ሰው ሽሽት ይመስለኛል። ለማንኛውም ይሄን ልንገርሽ ብዬ ነው። እህቴ እሷ ትገኝ እንጂ እነሱማ የእጃቸውን ያገኛሉ። ጳውሎስ ጋር ምን አዲስ ነገር አለ? አልገባም። ልጆቹን ላግኝ ብሎ እንደወጣ አልተመለሰም። ሲመጣ ካለ እነግርሻለሁ። እሺ ደህና ደሪ። አይዞኝ፣ ይነጋል። ቻው። አሁን ስለ ገንዘብ የምናወራበት ሰዓት ነው እንዴ? እኛ እኮ ለአቶ በረከት ብንሰራ 1 ሚሊዮን ብር የምናገኝ ነው። አሁን እያልከን ያለው ሌላ ነው። በረከትም እኔም ምንም ልዩነት የለንም። አሁንም እኮ እየተከፈላችሁ ያለው የበረከት ገንዘብ ነው። ታዲያ ለምን በሚስጥር ያዙት? ለማንም ሳትናገሩ ለኔ ያሳውቁኛል። ሁሉንም እኮ ማወቅ የለባችሁ፣ ግን እንወካላችሁ ነግራችኋለሁ። ይኸውልህ ልጅቷን አገኘን ብላችሁ ለበረከት ከነገራችሁት በረከት በሚስጥር ለጓደኛው ይነግረዋል። ያ ጓደኛው አቅም ያለው ስለሆነ እናንተንም ልጅቷንም ያጠፋችኋል። እያስፈራራን እኮ ነው ማለት እንዴ? ምን ማለት ነው? የተወሳሰበ ነገር። ልጅቷ ከ1 ሚሊዮን ብር የበለጠ ጉዳይ ይዛልሽ ማለት ነው። ይሄን ያህል ካወቃችሁ ይበቃችኋል። በዚህ ስራ ገንዘብ ማግኘት የምትችሉት ከኔ ጋር ብቻ ከሰራችሁ፣ አለበለዚያ መጥፊያችሁ ነው የሚሆነው። ማንም ቢሆን በረከት ነው እንዴ? እሱስ ለምን ይመስላል? እቱስ በትሆን ያልተነገረ ታሪክ አለው እያለ እኮ። አሁን እሺ የስራ ማስኬጃ ይሄው እሷን ፍጥበቃ ኮስ የጥበቃ ስራውንም ትሆነው እኮ። ያስ ታለምች ናት። አሁን የምትፈልጉት ሰው ምስል አላችሁ ማለት ነው። ተመልከቱ። እቺ ሴት እዛ ልትመጣ ስለምትችል በደንብ ይዋት። ኧረ እቺ ዛሬ አይቻታለሁ። እስቲ እሷ ናት። እቺን አይቻታለሁ እኔ። እሷን ካያችሁና የተለየ ነገር ካገኛችሁ ደውሉልኝ፣ እንዳትቀድማችሁ።
የኔ ነሽ? ወረቀቶቼን ነክተሽ ነበር እንዲያስተካክላሉ። አረዛም ደረሰ እና ማን ነው ያለ ቦታው ፎቶዎቼን ያስቀምጥ? ጠዋት ጋሽዬ እዚህ ጋር ወረቀት ሲያገላብጡ ነበረ። ልክ እኔ ቤት ስገባ እቃውን ቦታው ላይ በላልሰው ወጡ። እሺ ወደ ስራሽ። ድርጅቱ በረንዳ ዳሪዎችንና የተቸገሩ ሰዎችን በማቋቋም የተመሰረተ ነበር። መጀመሪያ ያሰለጥኑናል። ከዛ በሰለጠንበት መስክ ስራ ሰጥተውን ደሞዝ ይከፍሉናል። በጣም ጎበዝ ስትሆኝና ሲተማመኑብሽ ብር አበድረውሽ የራስሽን ስራ እንድትጀምሪ ያደርጉሻል። ያኔ አብረውን የነበሩ ሁሉ ዛሬ ጥሩ ደረጃ ላይ ደርሰዋል። እኔም አለቃው እያስመሰለ ያሰራኝ ጀመር። ያው ትርፍ ጊዜ ክፍያ ስላለው በጣም ደስ ይለኝ ነበር። አንድ ቀን ሁሉንም አስወጥቶ እኔ ብቻዬን እንድሰራ አስቀረኝ። ከዛ ቢሮ ጠራኝና አስገድዶ ደፈረኝ። ስራውን ላለማጣት ስል ጸጥ አልኩ። ከዛ ብትናገሪ እገልሻለሁ እያለ እኔን እያስመሸ በተደጋጋሚ ደፈረኝ። በመጨረሻ ሲመረኝ ስራውን ጥዬ ወጣሁ። ግን አይኔን አርግዤ ነበር። ይህንን ስነግረው አበደ። የማስወርድበት ገንዘብ ሰጥቶኝ አባረረኝ። ስሙ ትዝ አይለኝም፣ እንግሊዘኛ ነው። ቦታው ግን ካልቀየሩ እዚህ አዲሱ ገበያ ቀለበቱን ትንሽ ወረድ እንዳልሽ ነው። የታወቀ የእርዳታ ድርጅት ነው። ከዛም አፈራው። የት እንደሚሄድም አላውቅም። ልጄን ያለ አበባን ከምጥል ብዬ ወደ ልመና ብመለስ ይሻላል ብዬ ተመለስኩ። እንዴት አመሽ? የሄድክበት ተሳካል? ራታካቸው መስራ ዛሬ ደግሞ ውጭ ሀገር ሄዳለች የሚል ፍንጭ ነው የሰማሁት። ከዚህ ጋር ወረቀቶቹ ይነካክተናል። ምንም አልወሰድኩም። ደግሞ ብነካስ አንድ አይነት ስራ ላይ እየሰራን ያለ እንኳን ወረቀቶች አንቺ ሲና አይደለሽ? አይ ካስቀመጥኩበት ሳጣቸው ጊዜ የቃው ስለ ስራ ማውራት አልፈልግም። ናፍቀሽ ኢንተርቪው ስሰማ ምን አገኘሽ? ከእሷ የበለጠ እሱ በጣም አሳዘነኝ። እኔ ይሄ ነገር እየደከመኝ ነው። የሰው ጭካኔና ድፍረት በጣም ልቋቋሟቸው። ቤኪ ትንሽ ጊዜ እኮ ነው የቀረን፣ ትንሽ ታገስ እሺ። ምናልባት የሚያጠፋ ነው ገንዘቡ ማስገባታችን ነው። ወረታው ብቻ ይበቃል ነበር። እታለም አለች። እታለም አጠገቤ እንዳለች ይሰማኛል። ምናልባት አይን ቢኖረኝና ወጥቼ በፈልጋት አገኛታለሁ። እንደሱ አይደለም። እኛ እንኳን አይን ያለን ሰዎች እታለምን ማግኘት አልቻልንም። ይህን ከዚህ ጋር አታገናኙ። ችግሩ እኮ ብታዩትም እናንተ አታውቋት። ብናውቃትም ልናገኛት አልቻልንም። ብናውቃት ማለቴ አንተ እኮ የምታውቃት ቤኪ 7 ዓመት ህፃን ልጅ ሆና ነው። አሁን ደግሞ 27 ዓመቷ ነው። በጣም እኮ ይለያያሉ። አይምሰልሽ። ብትጠቁርም ብትከሳም ብትወፍርም እታለሜን አውቃታለሁ።
በልጅነቴ የቀረው አይምሮዬ ላይ የቀረው የእሷ መልክ ነው ያለው። የእናትና አባቴ ሳይቀር አሁን ከውስጤ እየደበዘዘ ነው። እሺ አሁን ብላ። ሰላም እንዴት ነሽ? ስምረት የምትባል እዚህ ቤት ሰራይ ነበር ለቃልሽ ተብዬ ነበር። እኔ አላውቅም። እኔ ገና ከገባሁ 2 ወሬ ነው። ከኔ በፊትም የነበረ ወንድ ነበር። ምን ልርዳሽ? በጣም ለጥብቅ ጉዳይ ተፈልጋ ነበር። የቤተሰብ ጉዳይ ነው። እስኪ ተቀመጪ። ቤቱን ተከራይተው ነው ወይስ ገዝተው ነው? እኔ ተከራይቼው ወይ እንደው ማክሬ ነው ይል ስልኩን አያነሳም። እንዳየው መልሶ ይደውላል። ትንሽ ጠብቂው። አሁን በእናትህ እስኪ መቀመጥ ያስተ ስራ የለም እንዴ ዛሬ? ተራን ማን ሊጠብቅልህ ነው እዚህ መጣ የምትቀመጠው? ወይ ተራ በእናትህ ተወኝ እስኪ። አመቱ ሙሉ በሰራ እኮ ማላገኘውን ትርፍ የሚያስገኝልኝ ስራ አግኝቼ ነው እንደዚህ ስባዝን ሙሉ። ታዲያ እኔን ማስገባኛ ወዳጄ ምንድነው? ይኸውልህ እችን ሴት ለጠቆመ ከ100,000 ብር በላይ ነው ወረታ የሚከፈለው። ማናት? ምንድናት? እዚህ ነበር አሉ የምትለምነው። የሆነ ከበድ ያለ ሚስጥር ሳታቀርቅ አትቀርም። እንደዛ ነው እያሉ ያሉት በብዙ ሚሊዮን ብር የሚቆጠር። ስማ አንተ ሜርኩሪ ሆን እንዴ? ታዲያ እዚህ ምን ታደርጋለች? ከዚህ በፊት እዚህ የነበረችው ለመደበቅ ነው። አሁን ደግሞ እንደምትፈልጉ አስታውቁ ቦታ ትቀይራለች። አርፈ ስራን አስራም እንዴ? ለማንኛውም ካያት ወይ ድንገት ከመጣች ጠቁመኝ፣ አካፍልሃለሁ። ደግሞ ያው በደንብ ያት፣ በደንብ ሸምድዳት። 100,000 ብር ነው። አይተሻታል? ሞታለሁ። በቃ ነይ ቢት ከደወለልህ ደውልልኝ። እቺ ሴትዮ አይደለችም ማለት? አይ እሷም ሰው ፈልጋ መጣ። ማንን ነው? ስምረት። ስምረተኛ? ስምረት እኮ ከለቀቀች ቆየች። ሀብታም አግብታ ሰርጓ ሰርግ መሰለሽ እንዴ? አይ ደህና ናት። አድራሻው አለ እባክህ? ነበረኝ ከስልኬ ጋር ጠፋ እባክሽ። ሄሎ፣ አንዲት ሴት ስምረትን ፈልጋ መጣ ነበረ። ስልኬ ልስጣት እንዴ? ቤተሰብ ነኝ ብላለች። እሺ እሺ፣ ስልኩን ስጣት። ስልክ ይዘሻል? አለሱ ስማ አንተ ሜርኩሪ ሆን እንዴ? ቦታው ግን ካልቀየሩ እዚህ አዲሱ ገበያ ቀለበቱን ትንሽ ወረድ እንዳልሽ ነው። ኢንተርቪው ስሰማ ምን አገኘሽ? ከዚህ ጋር ወረቀቶቹ ይነካክተ ነበር። ወደኔ ምን አልወሰድኩ።
ሰላም ነው። እንዴት ነህ? ሰላም ነው። እባክሽን ተቀመጭ። ዶክተር እዚህ ለመምጣትሽ በጣም እድለኛ ነኝ። ከአንዴም ሁለቴም ስብሰባ ላይ አብረን ተሳትፈናል። እኔም አንተን በማግኘቴ በጣም እድለኛ ነኝ። ስራ እንዴት ነው? ስራ እባክሽ በጣም የመጨረሻ ቀዝቅዟል። ከዚህ በፊት ቦታው ላይ የሚሰሩ ድርጅቱ ሰራተኞች የድርጅቱን ስም አጉድፈው ሄደዋል። አሁን ያን ስም ደግሞ ለማስቀጠል ይኸው ስንት ውጣ ውረድ ውስጥ ነው፣ በጣም ችግር ውስጥ ነው ያለነው ዶክተር። እንዴት ያን ያህል? በድርጅቱ ስም በጣም ብዙ ገንዘብ ተመዝብሯል። ገንዘቡን ሊረዱ ወይም ሊረዱን የመጡ ሰዎች ስለ ድርጅቱ ስነ ምግባር ካወቁ በኋላ እርዳታቸውን አቁመዋል። ያሳዝናል። በጥቂቶች ችግር የብዙዎች ጉሮሮ ሲደፈን ማየት በጣም ያሳዝናል። እንዲያው ዶክተር ፍረጂን ካለ ብዙ ድርጅቶችን ታውቂያለሽ። ሰዎቹን ለህግ ማቅረብ ቢቻል በጣም ጥሩ ነበር። ምክንያቱም እርዳታ መልሶ ለመጠየቅ ይረዳናል። ስር የሰደደ ነው። መረጃውን በሙሉ አጥፍተው ነው የለቀቁት። የቅርብ መስሎሽ ነው? ላለፉት 7 ዓመታት ነው ድርጅቱን ሲመዘብሩ ነበር። ሆኖም ግን ከ1 ዓመት ገደማ ነው የተደረሰበት። ሰዎቹ ከሀገር ወጥተዋል። ማንም ፈርተው ሌላ ድርጅት ሊመዘብሩ ሌላ ቦታ ተቀጥረዋል። የሚገርም ነው። ምን አይነት ህሊና ቢስ ሰዎች ቢሆኑ ነው? ዋናው አቶ ጳውሎስ የመጨረሻውን 2 ዓመት አቶ ቶፊቅን ተክቶ ከውጭ ሆነው ቤቱን የሚያስተዳድሩ እሱ ነው። አቶ ቶፊቅን አውቀዋለሁ? አይመስለኝም። ታስሮ ነበር። መረጃ ስለሌለበት ተለቀቀ። ለቦታው ስለማይመጣ የአቶ ጳውሎስ አሻንጉሊት ነበር። ያሳዝናል። እስኪ ምረዳ ነገር ካለ አሳውቃለሁ። ለምን ጉዳይ ነበር የመጣሽው? ወደ ራሴ ጉዳይ ገብቼ ነዘነስኩሽ። ስልኳ አይነሳም። በቃ እኛ ብንሰራ ይሻላል። ረጅም ብዙ ሰው እየጠበቀ ነው። እውነት ነው። እኔ እኮ በጠዋት አንድ ቦታ ስለሄደች አዲስ መረጃ ታገኘች ብዬ ነው።
ጤና ይስጥልኝ። ቅድም የደወልኩልህ ልጅ ነኝ። ስምረትን ፈልጊያት ነበር እባክህን። አሁን ስልኩ የለኝም፣ ከሀገር ወጥታለች። ሆኖም አንድ የማውቃት ጓደኛ አለቻት፣ እሷ ጋር ጠይቄ እልክልሻለሁ። እባክህን አስቸኳይ ነው፣ የቻልከውን አድርግልኝ። የስምረት ውለታ እንዲቀላል እንዳይመስልሽ። መንግስት ቤት የተከራያችሁ ረሱ ሲል ቤቴ በሌሊት መታ ቁልፉን ሰጠኝ፣ ከዛሬ ጀምሮ ኪራዩን ትቼዋለሁ ያለችኝ ናት። እሷ ተፈልጋ ካልሆነ ቤተሰቦቿ ጋር ሄጄ እጠይቅልሻለሁ። እሺ እሺ። ነገሩን ያከበደው ሁላችንም በየፊናችን በመሮጣችን ማለት ሁላችንም ጥያቄውን ይዘን ሰዎች ጋር ስንሄድ ሰዎች ጋር ደግሞ ሌላ ጥያቄ እየተፈጠረ ነው። እዛ ላይ ገንዘብ አለ። ነገሩን ፖለቲካ አድርገውታል። እኔ አልገባኝም። እስቲ ግልጽ አድርገው። ወንበዴዎች ልጅቷን አግተዋት በሌላ በከፋ ብር ሊደራደሩ ይችላል። ስለዚህ ጥንቃቄ ማድረግ ይሻላል። እውነት ነው፣ አላሰብኩትም ነበር። ቆይ እስቲ የማታው ስብሰባ እንዴት ነበረ? በማታው ስብሰባ ላይ የተነሳ ዋናው ነገር ልጅቷ ይህን ያህል ገንዘብ ከተጠየቀባት የሆነ የምታውቀው ሚስጥር አለ ወይም የምታውቀው ሀብት አለ የሚለው ሀሳብ። ምን ጠያቂዎቹ ናቸው? አዎ ጠያቂዎቹ ናቸው። ያው በማስታወቂያ የመፈለግ መብት ሰጥተናቸዋል። ሄሎ ሄሎ፣ ይቅርታ ቆየሁ አይደለ? ምን አዲስ ነገር አለ? አልተሳካም፣ እየመጣሁ ነው። እሺ በቃ ችግር የለም። ጳውሎስን የቀደመው ጋር ልደውል ብዬ ነው። በይው እሺ፣ እየመጣሁ ነው። እሺ እሺ፣ ቻው። እናንተ የምታናግሯት ከሆነ እኔ ወደ ሌላ ስራ ልዳ። ጥሩ እሺ። የሚፈልግ ስም ስማን ይባላል። በረከት 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 ስምሽ ማለት እታለም እንዴት ነሽ? እግዚአብሔር ይመስገን ደህና። ልኬ ሁሉም ሰው እኮ እየመጣ ታለምን ስለሚል ነው። አስደነገጥሽኝ እኮ። እናትና አባታችሁን ታስታውሻቸዋለሽ? አዎ አባታችን ዘውድነህ ክፍሌ ነው። አሁን ዘነጋሁት እንጂ ያኔ በደንብ ነበር የማስታውሰው። የእናታችን ግን የማርሸት ትባላለች። የአባቷን ስም እንኳን አላስታውሰውም። ተነሽ እሺ። ወንድምሽን ታስታውሻለሽ? አይ የኔ ነገር እንደው ኑሮ ድቁስ አርግቶኝ በምን አቅም ያስታውሰዋለሁ ብለሽ። ስላገኘው በጣም ደስተኛ ነኝ። እንደው ዛሬ ነው የተወለድኩት። ነይ እስቲ እንደገና ቀኝ። ኩኩሉ እየተጫወትን ነበር። ከዛ በድንገት መተው ወሰዱ። ወንድሜ በጣም ፈርቶ ነበር። ከዛም በኋላ ሩቅ ከተጓዝን በኋላ ሌላ ቦታ ወሰዱ። ብቻ ስነቃ መኪና ውስጥ የሆነ ሰውዬ ዱላ ይዞ ወንድሜ ቅፍ አድርጎኝ ነበር። ተኙ ብለው አስተኙ። ወንድም አለም አልተኛም ነበር። ደግሞ ስለነበር ተኛው። ስነቃ ግን የወንድሜ አይን በደም ተጨማልቆ ጨርቅ ተሸፍኖ ራሱን ስትወድቆ ነበር። ሄጄ ሎኝ ብዬ ሳለቅስ ቆየሁ። በጣም ደክሞት ነበር። በየሆነ ሰዓት መርፌ እየመጡ ይወጉት ነበር።
ለ3 ቀን ሌላ ቦታ አስቀመጡንና መልሶ አመጡ። መጀመሪያ እሱን ለሰው ሰጡት፣ ቀጥሎ እኔን ለሰው ሰጡ። ያው እስካሁን መንገድ ላይ እየፈለኩት ነው። ማየት የተሳነው ባየው ቁጥር እሱ ይመስለኛል። ለማመን ይከብዳል። ነይ እስኪ እንደገና ግቢ። እሺ ከመሰርቃችን በፊት ምን ነበር የሆነው? ማለቴ እኔና አንቺ ስንጫወት። አይ አላስታውሰውም። እኔ ማስታውሰው ከተሰረቅን በኋላ ያለው ነው። እንኳን ደህና መጣሽ። ሀዘንሽ አብቅቷል። ጽጌ ትንሽ ስለጨነቀኝ እንደው ባዝሩም ትወስጂ ፊቴ ልታጠብ። የነገረችኝ ነገር በሙሉ እውነት ነው። ታዲያ ለምንድን ነው አንተ ደስታን ማታጣጥመው? ልቤ አልነገረኝም። በዛ ላይ የጠየኳት ጥያቄ በጠቅላላ ልትረሳው የምትችለው አይደል። እርግጠኛ መሆንልሽ ነገር ግን ይህ ድምፅ በጭራሽ የእህቴ ድምፅ አይደለም። ለማንኛውም እስቲ እናጣራ። ያው አሁን ቤት ይዘናት እንሂድ። በትክክል እሷ ባትሆን እንኳን የነገረችን ነገሮች እንዳለ እህቴ ያለችበትን ቦታ ይነግረናል። እሺ፣ ግን አንተ ለማንኛውም ተረጋጋ። እሺ፣ እሺ ማለት እሺ፣ በቂ ተረጋጋ።
ጳውሎስ መጥቷል። ጳውሎስ እንኳን ደስ አለ። ድካማችን ፍሬ አግኝቷል። አምላክ እንኳን ደስ አለ፣ እንኳን ደስ አለ በረከት፣ እንኳን ደስ አለ። በእውነት ደስ ብሎኛል። ልፋታችን ምን አልቀረም። እንኳን ደስ አለ በረከት። የለኝም ማለቴ ወልጄ ነበር፣ ግን ያው የጎዳና ህይወት በጣም አስከፊ ነው። በሶስት ቀን በሽታ ነው ልጅ የሞተችብኝ። በረከት እንኳን ደስ ያለ። በእውነት በአጭር ጊዜ ውስጥ እንደዚህ ይሆናል ብዬ ምንም አልገመትኩም። እንኳን ደስ አለ በረከት። ደግሞ ደስ የሚለው ነገር አምጪ የለብንም፣ የምንከፍለው ገንዘብ የለም። አረ እኔ እኮ አይደለሁም የመጣሁት፣ ሰው ነው ይዞኝ የመጣው። ማለት አንቺም ወንድምሽን ታገኘዋለሽ፣ እሱም ደግሞ ገንዘቤን አገኛለሁ ብሎ ከምለምንበት ቦታ ነው ይዞኝ የመጣው። የት ነበር? አዲስ አበባ ሙጫ። የት ነው ያለው እሷ? እሱ እዚህ ነው ውጪ። አስገቢዋ ታዲያ እናዋጭ። እሺ ወንድሜ በጣም እናመሰግናለን። መቼም ቃላችንን እንደምናከብር አንጠራጠርም። ዋናው እህትህን ማግኘቱ ነው። ያው በዚህ ፍጥነት ይሆናል ብለን ስላላሰብን ትንሽ ገንዘቡን አላዘጋጀንም እና መቼም አንድ ሳምንት ታገሰናል። አንድ ሳምንት ነገ ናት፣ ችግር የለም። ባይሆን ትንሽ አድርጎ መክፈል ይቻላል። ለአንተም ቢሆን እኮ ጠርቀም ብሎ ሲመጣ ይዲ ልፋትሽ ምን አልቀረም። ታለም ትጌጣለች። ይዲ ምነው ዝም አልስሳ? አይ እታለም የታለች? አትታይም። እሷ ናት እታለም። ይዲ እሷማ እታለም አይደለች። ይዲ እታለም እህቴ እሷ ነች። ተዋወቂያት። አዎ ይዲ እታለም ናት። ስለ እናታቸው እሱ ስለማያውቀው እንደውም ብዙ ነገር ነገረችው። እንኳን ደስ አለሽ። ተዋወቂያት። አቶ በረከት እንኳን ደስ አለ። ደስታ ትንሽ ናት። እኛ እንኳን ደስ አላችሁ አንባልም እንዴ? እኔ እናንተማ አብረን እንኳን ደስ አላችሁ ነው የምንባለው። አዎ በአስቸኳይ ማስታወቂያው መቆም አለበት። እንደውም ስላገኘናት ደስ ብሎናል የሚል ማስታወቂያ መልቀቅ ነው ያለው። አቶ ቶፊቅ እኛ እህታችን ይዘን ብንሄድ ቅር አይልም አይደል? አዎ ችግር የለውም። ያው ጊዜው ከፍቷል። ኧረ ችግር የለውም። መቼም ማስታወቂያ በቴሌቪዥን ለቀን ገንዘብን አንከለክልም። ባይሆን ውል እንፈርምናለን እንደምንከፍል እና ትንሽ ተወቅ የተሰማኛል። በቤት ሄደን አረፍ ብንል ደስ ይለኛል። እሺ እንሄዳለን። አንቺስ ምን ታስቢያለሽ? እኔማ ምን እላለሁ፣ ያው እንሂድ ነው የምለው። Vamos a los distanciamientos de grafía así. ይዲ አብረን እንሄዳለን። እሺ ጠብቂ።
እሺ ኦኬ ኦኬ አቶ ቶፊቅ በጣም ነው የማመሰግነው። እሺ ቻው ባል። ኦኬ ኦኬ ሄሎ የሚለቀቅ ማስታወቂያ ለማስቆም ነበር። አዎ ታለምን አፋልጉኝ የሚል አሰራራችሁ እንደዛ ነው? እሺ በቃ ውክልናውን ይዘን በአካል እንመጣለን። እሺ ቻው። ክፍልሽ እዚህ ነው። እሺ እሺ። መታጠቢያ ቤት አለ፣ ታጠቢና እረፍት አድርጊ። እሺ። የሚበላ ምን ይምጣልሽ? አይ ይቅርብኝ፣ እኔ ማረፍ ነው ፈልገው። እውነት? እሺ በቃ እራት ስንበላ እንጠራሻለን። እሺ እሺ። ቤኪ ቤኪ እንዴት ሆነች? አረፍ ብላለች። የሚበላ ግን አይ ትንሽ ልቆያለች። የተረጋጋች አትመስልም። ማናችንስ ተረጋጋለን? እስቲ መድኃኒት ልውሰድና ትንሽ አረፍ ብዬ በኋላ እራት ነው። እሺ አረፍ በል። ሄሎ፣ ነገሩ ግን ገብቶሻል? እቺ የመጣችው ታለምነኝ ተብዬዋ ተገላለች። ማን ሊገላት ይችላል? እርግጠኛ ነሽ ግን ራሷ ናት? አሁን የምነግርሽን ነገር ብቻ አድርጊ። ይኸውልሽ ታለምነኝ ተብዬዋ በተአምር ከእጅሽ እንዳታመልጥ የመጨረሻ አማራጫችን ናት። በረከትም እንደሱ ነው የሚለው። በመቀጠል ደግሞ በረከት እንዲረጋጋ አድርጊው፣ በተአምር እንዳይጠረጥር። እሺ አሁን ምን እያደረግሽ ነው? አንድ ስልክ እየጠበኩ ነው። የመጨረሻ አማራጫችን ነው። እግዚአብሔር ብቻ ከክፉ ነገር ይጠብቃት። የት ነሽ? ጳውሎስ ወደ ቤት አብረን እንሄዳለን ብሎ እየጠበኩት ነው። እሺ በቃ ጊዜ የለንም። ቻው። ሄሎ ማለት እናንተ የት ናችሁ? እንዴት ሆኑ? እሺ አዎ እንትን በአካል ማስታወቂያውን ለማስቆም በአካል መገኘት አለባችሁ አሉ ቴሌቪዥን እና እዛ መሄድ አለብኝ። እና ለምን አብረን አንሄድ? አይ ከዛ በፊት እኛንን ያገኘናት ብለው ፈላጊዎችና በአቶ ቶፊቅ መካከል ጠብ ተፈጥሯል። ደውለው ነገሩ። መጀመሪያ እዛ መሄድ አለብኝ። ባይሆን አንቺ ወደ ቤት ሂጂ። ለነገሩ እኔም ብዙ አልቆይም። የት ልትሄጂ? አይምሮዬ ተጨናንቋል። እስቲ ምናምን ልግባ። ጥሩ
ከአንድ ሰዓት በኋላ ተመልሼ እመጣለሁ ቤት፣ ሁሉንም ነገር እናወራለን።
የቤተሰቦቿ ቤት ሄጄ ዝግ ሆኖብኝ ነው። የእናቷን ስልክ ተቀብዬ ነው የመጣሁት። እሳቸው ጋርም ስደውል ስልካቸው ዝግ ነው። እንዳገኘኋቸው ተቀብዬ ልክልሻለሁ። ቆየ ይጋደሉ። እኔ ራሴ ህይወቴ አደጋ ውስጥ ሊገባ ነበር። እና ታረቁ? ሰላም ወረደ? አይ ያው እንግዲህ በዛሬዋ ሌሊት ሁሉም ነገር መልክ ይዞ ያድራል ብዬ አስባለሁ። ሌሊት ምን አለ? ምን አለ ሌሊት? ምንም የለም። ያው መቼም ከቀልባቸው ከሆኑ ብዬ እኮ እራት በላሽ? እሺ ሻወር ልውሰድ። ግን አምነበት ነው እንዲህ የምትለኝ? እሱ እኮ አያይም። እሱም እፎይ ይበል፣ እኛም እፎይ እንበልና ፊታችንን ወደ ሰርጋችን እናዙር። ፎቶውን አይተዋል አይደል? እንደወሰድኩት አወቅሽ እንዴ? አልወሰድከውም፣ አባስተዋል። እኔማ ያው በፎቶዋ እየተመራሁት ዓለምን አግኝቼ ሰርፕራይዝ ላደርግሽ ነበር፣ አልተሳካም። ለማንኛውም ሳላስፈቅድሽ ስለ ፎቶውን ስለወሰድኩ ይቅርታ። እቃዬን ስትነካ ልጠይቀኝ ይገባል። ግን ፎቶውን ካየኸው አሁን ከመጣችሁ ሴት ጋር በምን ይገናኛል? አንቺስ ተሳስተሽ ነው። እንዴት? በረከት እንዳለው እሱም ማያውቀውን ነገር ሁሉ ልጅቷ ታውቃለች። ደግሞ ስለ እህቱ ከኔና ከአንቺ በላይ በረከት ያውቃል። እውነት ነው፣ በእርግጥ እሱ ያውቃል። ግን እውነተኛው የመጣሽ ቀንስ? እውነተኛዋ ውሸተኛዋ የምትባል የለችም። ትክክለኛዋ ታለም እቺ ናት። በቃ በምን እርግጠኛ ሆንክ? እንኳን እኔ በረከት ራሱ እርግጠኛ ሆኗል። አላየሽም? እኔ ባልና ሚስቱ ሲያዋክቡሽ። እሺ በቃ አንድ ሁለታው ምን ለዋለል? እጅሽ ላይ ያሉትን ሰነዶች አስወግጃቸው ነው እኔና አንቺ ወደ ፍቅራችን፣ ወደ ትዳራችን፣ እነሱ ህይወታቸውን ይዘው ወደ አሜሪካ። ከዛስ? ከዛማ በከፈትነው የእርዳታ ድርጅት አለማችንን እየቀጨን እንሆናለን። እውነት ነው። አንተ ያልከው ሳይሻል አይቀርም። ሁሉም ወደ ኑሮ ይመለስ። ይከለሽ ደግሞ አታስቢ፣ እሱ አያት ሁሉም ነገር ያለው አንቺ እጅ ላይ በቃ ነሻው። እሱም እፎይ ይበል አይደል? ግን ግፍ አይሆንብህም? አያይም ብሎ እንዲህ ማድረግ? እመኝኝ ታለም እቺ ናት እንዴ። ስለተጎሳቆለች እኮ ነው። የተጎሳቆለችው ደግሞ ልጇ ስለጠፋችባት፣ ስለተራበች፣ ስለተቸገረች። ለቀኔና አንቺ አንድ ነገር እንስማ። ነገ ዝግጅት አዘጋጅተን እንኳን ደስ አለን በለውና ነገሩን እንቋጨው። ይህን እሱ የሚያደርገው አይመስልም? እኛስ ወዳጆቹ ብናደርግ ምን ችግር አለ? ነገ እንማከርበታለን።
የታለምን ቤት ማለት የጋሼ ቤት ያስገባሻትን ሴት አድራሻ ፈልጌ ነበር። ህይወቷ አደጋ ላይ ነው። ኢዲዲ አባላለሁ። በአንድ ወቅት ጥናት ሳደርግ ትንሽም ቢሆን የረዳዋት ሴት። የጋሼን ቤት አድራሻ ፈልጌ ነበር። እሺ ጥሩ እንቅልፍ ተኛሽ? መቼም የሆቴል አዳር የመጀመሪያሽ ነው የሚሆነው። አዎ እንቅልፍ ባይወስደኝም ያው እረፍት አድርግቻለሁ። አይዞሽ፣ ከዚህ በኋላ በደንብ ታርፊያለሽ። እሺ። ግን እንደው ይህን ያህል ጊዜ ስትቆይ እንዴት የቤተሰቦቻችን ሀገር ማለት የቤተሰቦቻችን ሀገር ሄደሽ ለማፈላለግ አልሞከርሽ? ሞክሬ ነበር እኮ ግን ያው እየሰማሁት ነገር ብዙ ደስ ስለማይል ተስፋ ቆርጬ ተውኩት። ማለት እዛ ሄጄ እንደሰማሁት ከሆነ በጣም በሀዘን ተጎድተው ይኖሩ ይሞቱ የት እንዳሉ እንኳን ማንም የሚያውቅ ሰው አለ። ታዲያ የትኛው ነው ደስ የማይለው መረጃ? ተጨባጩስ? ያው በሀዘን መጎዳታቸው እሱማ አሙን ነው። እኔም ሄጄ በአካል ባላቸው ባለቤት ሄዳ እንደ ማንኛውም ተስተናግዳ ነው የመጣችው። ስለዚህ በህይወት አሉ ማለት ነው። ኧረ በጣም ደስ ይላል። ትንሽ ተረጋግተን ሄደን እናያቸዋለን። ደስ ይለኛል። ይሄማ ለእኔ በጣም ትልቅ እድል እኮ ነው። አዎ፣ ከዚህ በኋላ ዓለም ነው። ምንም የሚያስፈራ ነገር የለም። አሁን ቁርስሽን ብይና ክፍልሽ ገብተሽ አረፍ በይ። እሺ? ቤኪ፣ ቢሮ ላደርስህና እኔ ወደ ጉዳይ ልሂድ። ጥሩ። ታዲያ አንቺ ወዴት ነው ውሎሽ? ቶሎ እመልሳለሁ፣ አንድ ጉዳይ አለኝ። ይሁን። እታለምን የምንያዛትና ታዲያ ቢሮ ከኛ ጋር ስትጫወት ተዋላ? እንደዛ ይሻላል። አዎ፣ እዚህ ሆቴል ውስጥ ጥለናት መሄዱ ብዙም ጥሩ አይደለም። ታዲያ ቢሮ ከምትሄድ እዚህ ለሪሴፕሽኗ ነግረናት እንዳትወጣ ማድረግ አንችልም? አይ ሪሴፕሽን ውስጥ እዛ ቢሮ ከኛ ጋር ብትሉ ይሻላል። ጳውሎስን እደውልና ቢሮ አብሮ እንዲቆየኝ አደርገዋለሁ። እሺ ካልክ በቃ እንድትዘጋጅ ልንገራት። ጥሩ እሺ።
እንግዲህ እኔም እህቴን አንተ ሚስትህን ገቢ ልናደርግ ትንሽ ነው የቀረን። አዎ ምን ቀረን? ያው ድግስ ብቻ እኮ ነው የቀረን። እታለም አቤት ወንድም ጋር የሚገርም ነው። እህቴ ብቻ እኮ ነች እንዲህ ብላ የምትጠራኝ። እንዴ አሁንስ እሷ አይደለች እንደ የጠራችህ? ነይ ነይ ዝለቂ፣ ውስጥ ሆነን እንጫወት ነይ። የት ነው የምትሄጂው? ሽንት ቤት ፈልጌ ነው። ቤቱ ጋር በሩ ጋር ፊት ለፊት አለች። እሺ ወጣች። ምን ነው? አይ እንደ ከዚህ ቀድሙ እህቴን ማጣት አልፈልግም። እንዳልከው አሁንም አግተው ገንዘብ ቢጠይቁንስ? እሱማ እንዴት ሊሆን ይችላል? ማይታሰበው እኔ እያለሁ። ጳውሎስ እባክህ ሂድና ያት እስኪ እንዳትርቅ። እሺ እሺ። በነገራችን አቶ ቶፊቅ እመጣለሁ፣ ገንዘቡ እንኳን ባይደርስ ሰነድ ይዘጋጅልኝ ብሏል። ጥሩ፣ ሰነዱን አዘጋጅለት። ትናንትና ስደናበር የእህቴን እማኝን በአግባቡ አላወራሁትም፣ እጠብቀዋለሁ። እሺ እሺ። በረከት አቶ ቶፊቅ መጥቷል። ኧረ ሰላም እንደምን አላቶ እንደምን አላቶ እንኳን ደህና መጣ። Vicky, dale. Kembali apa ya? Ada yang menyenangkan apa? Terus aku